ስማ 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 ጆሮ ያለ ስማ በአፍህ ተዋህዶ በልብ ግን ታድሶ የሆንኩላ ስማ ይሄንን ስማ በእምነት እንድትጸና። ዘማሪ ነኝ ዝነኛ ሰባኪ የእሱ አገልጋይ ዲያቆን ቄስ ባህታዊ የበቃው መነኩሴ የተዋህዶ ልጅ ምእመን ነኝ የጌታ እናት የእመቤታችን ልጅ እያልክ በተዋህዶ ጮቤ የምትረግጠውላ ስማ ይሄንን ስማ በእምነት እንድትጸና። እዚህም እዛም እየረገጥክ ከየእምነቱ እየቃረምክ ማገልገልና መገልገል ተምታቶብህ ከትቢያ ላይ ያነሳህን አምላክህን ለጥቅም ተጠግተህ ለእድገትህ ይቅር ባይ አባት ጋር በንስሐ መመለሱ ሩቅ መንገድ የሆነብህ ስማ ይሄንን ስማ በእምነት እንድትጸና። ለሁለት ጌቶች አትገዙ ይላል ወንጌሉ እያልክ ለሁለት ጌቶች መገዛትን በተግባር አንተ አስተማርክ። አባቶቻችን ሲያስተምሩ ቅዱሱን ወንጌል ተንትነው እየኖሩበት ነው በሕይወት እንዳንተ በአፍ አይደለም። በመስቀልና በቀሚስና በመስቀል ራስን ደብቀ ቅን አገልጋዩን አታሰድብ ባለባበስ ተመሳስለ ሳትኖር እንደ ወንጌሉ በቃላት ብቻ ጣፍጠ ድምፅን አሽሞንሙነ አውደ ምሕረት ላይ ወጥተ እጃችሁን ወደ ላይ ያልክ እንደ መናፍቃኖች ዝላይ ታድሶን የምትሰብክ ተዋህዶን መስለ ተከታይ ለጊዜው አደናገር እስኪሰጥ ፍርድ ከላይ ምእመኑም ተጠንቀቅ ጸንተ ቁም ባለህበት እንዳትሰናከል በኋላ አንዳች ችግር ስታይበት ጌታን ጠብቅ እንጂ ማንንም አትከተል በያለበት የሚያጸድቀው መልካም ሥራ ነው እሱ አያስገባህም ገነት። ይልቅ እንመካከር ተመለስ ወደ ራስህ ይሄንንም ተጋድሎ አድምጥ እንድትጸና በእምነት። አዎ ተዋህዶ በፉጨትና በጭብጨባ ሳይሆን በደም የተገነባች መሆኑን እንዲገባ ንገረው ይስማ ይሄንን ይስማ።